ሞታለች የሚለውን አምናሃል አይደል? አስከሬኗን እዚህ አምጥተን ለማስቀበር ፍለጋችንን ለምን አንቀጥልም? እኔ ምንም የምቀጥለው ነገር የለም። ታያልኩሽ ደግመሽ እንደዚህ አይነት ወሬ እንዳትረው። አባዬ ለምን እንደዚህ እንደሆንክ ግን ምንም አልገባኝም። እሺ ግን ታያለህ፣ እኔ በራሴ የሆነ ነገር ላይ ደርሼ አሳያለሁ። የልጄ እናት እንደገና ደግሞ በቅርቡ ልንጋባ ነው። አንተን ማን ይቀበላል ብለህ እሷ እንደሆነች አትፈልግ። አንተ ተፈላጊ ሆነ ማለት ነው። አሁን የሽማግሌ ልልክ ነው፣ እናም ደግሞ ልንጋባ ነው። ላክ እስኪ ማን እንደሚቀበሉ እናያለን። አልገባኝም። ያው አንተም ላክ እኔም እልካለሁ እያልኩ ነው። ግን ምንድን ነው ፍላጎቱ? ናቲ እኔ ነው የሚፈልገው፣ እኔ ደግሞ አያገኘኝም። እንደዛ ከሆነ ሽማግሌ ልካለሁ። ከዛ በፊት እዛ ሂጅ ነገሮችን አስተካክላለሁ። ምንድን ነው ተመስገን? በዚህ ሰዓት ደግሞ እዚህ ምን ትሰራለህ? አባዬ ዛሬ ማጅራትን ተብለህ አልቆልህ ነበር። በለው አባዬ ዝም ትላለህ እንዴ? ረጋ ቤት ውጤ ሰፈር ውስጥ ማጅራት ሊመጡ ሲሱ ያስታል እንዴ? ሌባ ሊይዝ ነበር እንዴ አባዬ? አዎ፣ ግን ይሄ ፈርጣማ ሰው በአንድ ወቅት ዘረረው። መጠጥ ከጠጣሁን ቆይቼ ነበር። አንቺ ግን የረሳሁትን ቀሰቀሽ። ይቅር በለኝ እባክህ አባዬ። ትሁቴ ለምንድን ነበር ሁሉንም ነገር አንቺ መፍታት የምትችል የሚመስልሽ? እንደሱ እኮ አይደለም ትሁቴ፣ ልጄ ነሽ። ግን እባክሽ ከዚህ በላይ ካስከፋሽ ጥሩ አልፈልግም። በቃ የአባዬ ሚስት አለች የተባለችበት ቦታ። አባዬ ትሁት፣ አሁን ላሳዝንሽ ነው። ይቅርታ። ሰላም ይበል። ስለዚህ ቤቴ ልቀቂልኝ። አለቀ። አባዬ ከአቅሙ በላይ ስለሆነበት እንግዲህ ሁሉም ነገር ማለት ነው አሁን ላይ ትሁትን ከቤት ለማስወጣት ተገድዷል ማለት ነው። በነገራችን ላይ ሰው የፈለገውን ብቻ ነው የሚያምነው በማለት እንግዲህ ትሁትም ከዚህ በፊት ደግማ ደጋግማ ስትናገር ነበረ። ምክንያቱም እሷ እውነት አላት ማለት ነው። እውነቱን ግን መጋፈጥ አልፈለጉም። ከዚህ በፊት እንግዲህ በብዙ ነገሮችን ማለት ነው ትሁት ከእውነት ጋር እንደምትጋፈጥ ማንም ስለወደዳ ስላፈቀራት ወይንም ደግሞ የሆነ ነገር እስከሚላ ድረስ ሳይሆን እሷ ከእውነት ጋር የምትታገል ጀግና መሆኗን እንግዲህ በብዙ ነገሮች አሳይታለች ማለት ነው። እና ያው እንግዲህ የአባባ ሚስት ማለት ነው በህይወት እንዳለች በእርግጠኝነት እንግዲህ ያው ከፍ ያለውን እምነቷን ጥላ ነበረ ማለት ነው። ስለዚህ አሁን ላይ ማለት ነው አባባ ስለሚስቱ ያለውን ጉዳይ እናጣራ፣ አባዬ ችግር የለውም በቃ አብረን እንሄድ፣ ከዛ አለች ብሎ ከነገረኝ ከጠቆመኝ ግለሰብ ለምንድን ነው አብረን የማንሄደው እባክህን አባዬ በማለት እንግዲህ ጠይቀው ነበረ ማለት ነው። ግን ደግሞ ስለዚህ ጉዳይ ከዚህ በኋላ ማንሳትም መስማትም ምንም አይነት ነገር እንደማይፈልግ ማለት ነው አባባ አስጠንቅቋታል ማለት ነው ትሁትን ማለት ነው። እና በጣም ነበር የተቆጣው። ስለዚህ እባክሽን አንቺ ልጄ ነሽ፣ እኔ በጣም ነው የምወድሽ። ስለዚህ ከዚህ በላይ ሌላ ውስጥ ሳልገባ እባክሽን ስለዚህ ጉዳይ ምንም አይነት ነገር ማንሳትም መስማትም አልፈልግም። አንቺ እንደምትይው በቃ እንደዚሁ አጥምም አምጥቼ እዚህ የምቀብርበት ምንም አይነት ነገር የለም። በቃ እኔ በፊት እኮ ሄጄ መቀብሩን አይተናል። ከዚህ በኋላ ምንም አይነት ነገር ስለሱ ነገር ማንሳትም ሆነ መስማትም አልፈልግኝ። ትሁት እባክሽን ተይኝ በማለት እንግዲህ አባባ በቁጣ ተናግሯል ማለት ነው። ትሁትም እሺ አባዬ በቃ ሁሉን ነገር እተወዋለሁ በማለት እንግዲህ እሷም እሺ ብላ ነበር ማለት ነው። እንዲሁም እንግዲህ አባባ ከዚህ በፊት በጣም ብዙ ስትሬስ ውስጥ ሲገባና በጣም በቃ ሲከፋው ነው የሚጠጣው ማለት ነው። እና ጠጥቶ በሚመጣበት አምሽቶ እየመጣ ባለበት ሰዓት እንግዲህ ሌባ ጋጅሮውን ሊለው ሲል እንግዲህ ማን ደርሶለታል? ራሱ አቶ ተመስገን ደርሶለታል ማለት ነው። አቶ ተመስገን በነገራችን ላይ በጣም ነው የተቀየረው ብዬ ነው ማምነው። እንደ በፊቱ አይደለም። አይኖ ትሁት ላይ ላይሆን ይችላል፣ ግን ደግሞ በጣም ነው የተቀየረው። እንዲሁም አባባን እየተንከባከበው ይገኛል፣ ወይንም ደግሞ ከጎኑ ቆሞ ይገኛል ማለት ነው። ስለዚህ
አባባን ማለት ነው በመንታት ሊሰርቀው ያለውን ሌባ ማለት ነው እንግዲህ ዘርሮታል። እና ተመስገን እንግዲህ በጨለማ አባባን ይዞ መጥቶ ነበረ። አንተ ደግሞ እዚህ ምን ትሰራለህ? ለምንስ ነው የመጣኸው በዚህ ጨለማ? አባዬ እንዴት ዝም ትለዋለህ? እያለች እንግዲህ ትሁትም እየተናገረች ነበረ። ትሁትዬ ተረጋጊ፣ ሌባ ማጅራቴ ሊለኝ ስልኮ እሱ ነው ያስጣለኝ በማለት እንግዲህ አባባም ተናግሯል ማለት ነው። እና ያው ተመስገንንም አመስግኖ ከዚህ ማደር አለብህ እንግዲህ መሽቷል መሄድ የለብህም በማለት እንዲህ አባዬ ለምንስ እንደዚህ ትለዋለህ በማለት እንግዲህ አይ ችግር የለውም ብዙ አትፍሬ እኔ እዚህ አላድርም በማለት እንግዲህ ያው ተመስገንም ወጥቶ ሄዷል ማለት ነው። እና በነገራችን ላይ ተመስገን ያደረገው ነገር በጣም ጥሩ ነው። ምክንያቱም ተመስገን ባይመጣና ባያገኘው አባባን እጅግ በጣም ጉዳት ደርሶበት ነበረ ማለት ነው። ሌላው እጅግ በጣም ደስ የሚለው ነገር ምንድን ነው? ስለ ቤቲ እህት ነው ማለት ነው። የቤቲ እህት እንግዲህ ከሕክምና በኋላ ማለት ነው እህቷ እንደምትድን እንግዲህ በ95% ትድናለች የሚል እንግዲህ ከዶክተሮች ተስፋ ተሰጥቷቸዋል ማለት ነው። እጅጉን በጣም ነው ደስ ያላቸው ማለት ነው። ባቢም እንዲሁም ደግሞ ቤቲም እጅግ በጣም ደስ ብሏቸዋል። ምክንያቱም እህታቸው እንግዲህ ወይም ደግሞ ፍቅረኛው ማለት ነው ታክማ እንደምትድን በሰሙ ሰዓት እጅጉን በጣም ደስ ብሏታል ማለት ነው። በነገራችን ላይ ለቤቲም ይገባታል፣ ለባቢም እንደዚያው ማለት ነው። ሆነን ለመናገር ባቢም በጣም ብዙ ነገሮችን ከጎኗ በመሆን ሲያግዛት ነበረ ማለት ነው። እንግዲህ ያው ፍቅረኛው ነች፣ ይወዳታል፣ ያፈቅራታል። ስለዚህ ከዚህ በላይ ደግሞ ተራምዳ ስትሄድ ማየት የሚያስደስትህ ምንም ነገር የለም ሆነን ለመናገር ማለት ነው። ሲቀጥል ደግሞ ቤቲ የማትፈልገውን ህይወት ውስጥ ገብታ እህቷን ለማሳከም ለዚህ ሁሉ ነገር የበቃችው ለእህቷ ብላ ነው ማለት ነው። ስለዚህ ይህ ነገር ደግሞ ልፋቷ ውጤቷ ተሳክቶ ሲታይ ደግሞ እጅጉን በጣም ደስ ነው የሚለው ማለት ነው። ስለዚህ ህይወትም ማለት ነው ዶክተሩን ለብቻዋ አናግረዋለች። ምክንያቱም እኔ የመዳን ተስፋ ሙሉ በሙሉ ከሌለኝ ምክንያቱም ባቢን ካሁኑ ተስፋ እንዲቆርጥና ነገሮቹን እንትን ለማለት እፈልጋለሁ እባክህን ዶክተር እውነቱን ንገረኝ፣ እኔ እድናለሁ ወይንስ ደግሞ አልድንም የሚል ጥያቄ እንግዲህ ዶክተሩን ጠይቃለች ማለት ነው። ዶክተሩም አሁን ላይ ከጀመርነው ጀምሮ እውነት ለመናገር እንቅስቃሴሽም ሁሉም ነገርሽም በጣም ጥሩ ነው። ስለዚህ በእርግጠኝነት ትድኛለሽ፣ ግን ደግሞ የአንቺ እገዛም ያስፈልገናል በማለት እንግዲህ ዶክተሩም እንግዲህ ለህይወት ተናግሯል። ህይወትን በፈገግታ እሺ ብላለች ማለት ነው። ምክንያቱም የማልድል ከሆነ ከዚህ በላይ ባቢን ማልፋትም አልፈልግም የሚለው ነገር ምክንያቱም የባቢ እናት በጣም እየጨቀጨቀቻት ነው ማለት ነው። በቃ እንድድኝ እፈልጋለሁ፣ ግን ደግሞ ልጄ በአንቺ ምክንያት እንዲሰቃይ እንደዚህ እንዲሆን አልፈልግም፣ ልጄ እንደዚህ አይነት ህይወት አልመኝለትም በማለት እንግዲህ ለህይወት ማለት ነው የባቢ እናት ቁጥጥ ተብላ ተናግራት ነበረ። ይህን ነገር ደግሞ ለማንም እንዳትናገሪ በማለትም አስጠንቅቃ ስለነበር ለባቢም ሆነ እንዲሁም ደግሞ ለቤቲ ለማንም አልተናገረችም ማለት ነው። ግን ደግሞ ተስፋዋ እኔ እድናለሁ ወይንስ ደግሞ አልድንም፣ ድኜ እሱን ላስደስት እችላለሁ ወይንስ ደግሞ እንደዚህ ሁልጊዜ እየተሸከመኝማ በፍጹም መኖር የለበትም ብላ ስላሰበች ነው እንግዲህ ዶክተሩን በድፍረት የጠየቀችው ብቻውን ያናገረችው ማለት ነው። እና አሁን ላይ ማለት ነው እንግዲህ ያው ስለ ተመስገንና እንዲሁም ደግሞ ስለ ናቲ ጉዳይ እጅጉን ተፋጠዋል እነሱም ማለት ነው። ትሁት ምንህ ነች በሚለው በባለፈው ጥያቄ አሁንም ደግሞ አቶ ተመስገን የልጅነቴ ሚስቴ ነች፣ ስለዚህ የልጄ እናት ነች፣ ወደፊትም እሷን አገባታለሁ፣ በእርግጠኝነት ሽማግሌ እልካለሁ፣ አገባታለሁ በማለት እንግዲህ አቶ ተመስገን ተናግሯል ማለት ነው። ግን እኮ እሷ አትፈልግህም፣ ስለዚህ ሳትፈልግህ እንዴት ነው የሚሆነው? ያለህ እኮ ከተሜ ነው በማለት እንግዲህ ተናግሯል ማለት ነው። አዎ አንተም ከተማ ያለህ ይመስላል፣ ግን ደግሞ ምንም አይነት ከተሜ የሚመስል ነገር የለህም በማለት እንግዲህ ለናቲ ተናግሯል ማለት ነው አቶ ተመስገን። እሺ ከተማ የሚኖር ሰው እባክህ ምንድን ነው የሚመስለው? ዝም ብሎ ሰው ያለ ፍላጎቱ ለራስ ለማድረግ የምታደርገው ውጥረት ምንም እንትን አይልም በማለት እንግዲህ ተናግሮታል ማለት ነው። እስኪ ማን እንደሚያሸንፍ እናውቃለን፣ ማንስ እስኪ ሽማግሌ ልኮ የማን ሽማግሌ እንደሚቀበልም እናያለን በማለት እንግዲህ ሁለታቸው ማለት ነው በፉክክር ላይ ይገኛሉ ማለት ነው። ናቲም እንደዚሁም ደግሞ አቶ ተመስገን ማለት ነው።
እና ምንም አይነት ነገር እንግዲህ አቶ ተመስገንን ያው ትሁት ምንም ያክል ቤተሰብ ይቅርታ ቢያደርጉለትም እሷ ግን ይቅርታ ልታደርግለት አልቻለችም ማለት ነው። ምክንያቱም እስከ ዛሬ በሰው ቤቱ ስትንከራተት እንዲሁም ደግሞ አገሯን ጥላ ወጥታ ያለችው በማን ምክንያት ነው? በራሱ በአቶ ተመስገን ምክንያት ነው ማለት ነው። ፍላጎት ሳይኖራት እንግዲህ ጠልፎ እንዲሁም ብዙ ነገሮችን ሲያሰቃያት የነበረው አቶ ተመስገን አሁን ላይ ተቀይሬያለሁ፣ እንደ ድሮ አይደለሁም፣ በእርግጠኝነት እመኚኝ፣ ልጃችን አብረን ማሳደግ አለብን፣ እባክሽን ትሁት ተረጅኝ እያለ እንግዲህ አሁንም እየተከተላት ይገኛል። እሷ ግን ምንም አይነት ነገር ከእሱ ጋር ህይወት መጀመር አትፈልግም ማለት ነው። እንዲሁም ለእህቷ ደውላ ነበር በነገራችን ላይ ማለት ነው። ትሁት ለእህቷ ደውላ ነበር ተመስገን ወደ እሷ እንደመጣና ሁሉም ነገር በቃ ሰላም እንደሆነ እንዲሁም ደግሞ ለምንድን ነው እናንተ ይቅርታ ያደረጋችሁለትኝ? ለምንስ ይቅርታ አደረጋችሁለት? ያን ሁሉ ስንት ነገር በድሉኝ እናንተ እንዴት ይቅርታ ታደርጉለታላችሁ? እህቴ ለምንስ እንደዚህ ያደረጋችሁ? በማለት እንግዲህ እህቷ ላይ በጣም ስትጨው ነበር ማለት ነው። እህቷም እንግዲህ ይህ ነገር መሆን ያለበት ነገር ነው፣ ለልጃችሁ ስትይ እንግዲህ ይቅርታ አድርጋችሁ ሁለታችሁም አብራችሁ መኖር አለባችሁ የሚል ነገር ነው የተናገረችው። ትሁት በዚህ ነገር እጅጉን በጣም ነው የተበሳጨችው ማለት ነው። እና ስለ አባባ ጉዳይ አሁን ላይ ትሁት ምንም አይነት ነገር መተወነ ማቆም አልፈለገችም ማለት ነው። ጥግ ድረስ መጓዝ ነው የፈለገችው። ምክንያቱም አባዬ ምንም ያክል ማለት ነው ቢሰክር ቢመጣ ቢጠጣ በቃ ያለው ነገሮቹ እንትን ቢልበትም ማለት ነው እሷ ግን ከእውነት ፍንቅጭ አላለችም ማለት ነው። ምክንያቱም በቃ እውነቱን ማወቅ አለብኝ፣ ይሄ ነገር እንደዚህ ሆኖ መቅረት የለበትም፣ የአባዬ ሚስትም መንጣት አለባት፣ አባዬም ባይኑ ማየት አለበት፣ ካለዚያ ግን ምንም ነገር እያመነኝ አይደለም፣ ምንም ይሁን ምንም ያለውን ነገር እኔ ብቻዬን በድብቅ መጨረስ አለብኝ ብላ እንግዲህ አስባ ወስና አባባንም እሺ ብለው ነበረ። በቃ እንደዚህ አይነት ነገር አላደርግም፣ ከዚህ በኋላ እኔ ፍለጋ አልሄድም፣ አባዬ አቁም ያለው አንተን የሚያናድድህ የሚያበሳጭህ እንዲሁም ወጥተህ በዚህ ጉዳይ ወጥተህ የምጠጣ ምናምን ነገር ከሆነ ሁሉን ነገር እርግፍ አርጌ እተወዋለሁ ብላ እንግዲህ ቃል ገብታ ነበር ማለት ነው። ትሁት ግን ደግሞ በስተመጨረሻው ምንድን ነው ያደረገችው? ስልክ እያወራች ነበር ማለት ነው። ማን ጋ ነው የደወለችው? ቲና ጋ ነው ማለት ነው። ቲና ጋ ደውላ አብሯት የሚሄድ ሰው ትፈልጋለች በነገራችን ላይ ማለት ነው። ያ ማለት እንግዲህ ወደ ገጠር ወጣ ስላለ አብሯት የሚሄድ ሰው ስለፈለገች ቲና ጋ ትደውልና እባክሽን የአባዬን ሚስት እስኪ እንፈልጋት እንሂድ፣ አብረሽኝ ሂጂ በማለት ትደውልላታለች። ቲናም እሺ አብሬሽ ሄዳለሁ፣ ቢያንስ እንኳን እስካሁን ላደረገልሽ ነገር በዚህ እንኳን ውለታሽን አስቀምጪ በማለት እንግዲህ ትሁት ስትናገር ነበረ። ሲቀጥል ደግሞ እንግዲህ ያው የአባባን ሚስት እንፈልጋት እንሂድ ስትል ማለት ነው አባባ ስለሰማ እጅጉን በጣም ነበር የተበሳጨው ማለት ነው። ትሁት ለምንድን ነው የማትተኝ? እኔ እኮ ሁሉን ነገር ታዩ ብዬሽ ነበረ፣ አንቺ ግን እየሰማሽኝ አይደለም፣ ለምንስ እንደዚህ ነው የምታደርጊው? በማለት እንግዲህ እጅጉን በጣም ነበር የተበሳጨባት እና ትናንትና ያን ሁሉ ነግሬሽ ራሱ እየሰማሽ አይደለም፣ በቃ የኔ ሚስት የኔ ዓለም እንግዲህ በህይወት የለችም ብዬ ነግሬሻለሁ ከአንዴም ደጋግሜ፣ በቃ የለችም። ለምንድን ነው ያልሆነ ነገሮችን የምታደርጊው? አርፈሽ ለምን አትቀመጭም? እኔ እኮ አስጠንቅቄሽ ነበረ በማለት እንግዲህ አሁን ግን ከመጠን በላይ እየሆንሽብኝ ነው፣ ስለዚህ እባክሽን አሁን ቤት የለቀሽ ውጭልኝ በማለት እንግዲህ አባባ ትሁትን ከቤቴ ውጭልኝ ብሏታል። ለመጀመሪያ ጊዜ በነገራችን ላይ በጣም ነው የሚወዳት ከልጁ በላይ። ያ ማለት እንግዲህ ያው ልጁ ምንም አይነት እሱን እንክብካቤ አያደርግለትም ማለት ነው። ስለዚህ በጣም ከብዙ ነገር ስትንከባከበው ከብዙ ነገር ስትጠብቀው የነበረችውን ትሁትን እንደ ልጁ አድርጎ የሚያያትን ትሁትን አሁን ላይ ግን ከቤቴ ውጭልኝ ብሏታል ማለት ነው። ከአቅሜ በላይ ሆነሻል በማለት እንግዲህ ከቤት እንድትወጣ ነው ያስጠነቀቃት ማለት ነው። በዚህ ጉዳይ ትሁት እጅጉን በጣም ቅር ብሏታል። ምክንያቱም የአባባን ውሳኔ እንዴት እንደዚህ ይለኛል? እንዴት እኔን አይረዱኝም? እንዴት ሰው የራሱን የፈለገውን ብቻ ነው እንደ የሚያምነው? ለምንስ እንደዚህ ይለኛል የሚለው ነገር ልቧን በጣም ተሰብሯል ማለት ይቻላል ማለት ነው። እና ትሁት በእርግጠኝነት አሁንም ማለት ነው ከእውነት ጋር ትጓዛለች። ወደኋላ የምትልበት ምንም አይነት ነገር የለም። በእርግጠኝነት የአባባ ሚስት በአካል እዛ መታ ማለት ነው አባዬ በጣም ይቅርታ ብሎ ትሁትን ማለት ነው ይቅርታ እንደሚላት ተስፋ እናደርጋለን። ምክንያቱም እሷ እውነት ስላላት ነው
ይህን ሁሉ ነገር በቃ ጥግ ድረስ ለመሄድ የፈለገችው። በነገራችን ላይ ሁሉም ነገር እኮ ይሳካልኛል ብለሽ አትገምች፣ የማይሳኩ ነገሮች እኮ አሉ፣ እባክሽን ትሁት እያለ አባባም ሲለምናት ነበር። ግን ደግሞ እስከ መጨረሻው ጥግ ድረስ ትሄዳለች ማለት ነው። እንግዲህ ያው ነገር ደግሞ ይሳካላታል በእርግጠኝነት ማለት ነው። ያው የአባባን ሚስት እዛ እንደምትመጣ ተስፋ እናደርጋለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።